ጉድ ሶ የመጀመሪያ ፓርት ዛሬ ዲስከስ የምናደርገው ስሌቨሪ ኤንድ ስሌቭ ትሬድ የሚለው ነው። በእርግጥ በዓለም ታሪክ ላይ ምናልባት በጣም ሰፊውን ፓርት ከያዙ ከዓለም ታሪኮች አንደኛው ነው። ስሌቨሪ ኤንድ ስሌቭ ትሬድ የባርነትና የባሪያ ንግድ። በእርግጥ ቃሉ ትንሽ ኮንፈርት የማይሰጥ ነው። ያው ምንም ማድረግ ስለማንችል በሰዓቱ ምናልባት ዓለም ላይ በጣም ትልቅ ወይንም ሰፊውን ታሪክ ከያዙ ነጥቦች አንደኛው ባርነትና የባሪያ ንግድ የሚባለው ነው። ሁለተኛ ኮሎኒያሊዝም ኢን አፍሪካ ወይንም የአፍሪካ ቅኝ ግዛት የሚለውን ፓርት ለማየት እንሞክራለን። ሶስተኛውና የመጨረሻው የምናገኘው ኢንዲፔንደንት አፍሪካ ስቴት ኤንድ ሙቭ ቱዋርድስ ኢኮኖሚክ ኤንድ ፖለቲካል ኢንቴግሬሽን። አፍሪካ እንግዲህ በሁለተኛ ፓርት ላይ ከምናየው ከቀኝ ግዛት ከተላቀቀ በኋላ ራሱን የቻለ ኢንዲፔንደንት ወይንም ከማንኛውም ተጽዕኖ ነፃ የሆነ አህጉርና በኢኮኖሚና በፖለቲካ የተዋሃደች ወይንም ምናልባት እርስ በርስ የተሳሰረች አፍሪካን ለመፍጠር የተካሄደባቸውን ርቀቶች ለማየት እንሞክራለን። በዋናነት እነዚህን ሶስቱንም ነጥቦች ለማየት እንሞክራለን። የመጀመሪያ ፓርት የምለው ስሌቨሪ ኤንድ ስሌቭ ትሬድ የምለው ነው። ኦብቪየስሊ ስሌቨሪ ኤንድ ስሌቭ ትሬድ ወይንም ባርነትና የባሪያ ንግድ የሚለው ሀሳብ ይሄ ባርነት የሚለው ሀሳብ ምንድነው? ስሌቭ ዋዝ ሂውማን ቢንግስ ሁ ዋዝ ኮንሲደርድ አስ ፕሮፐርቲ ኦፍ አናዘር ፐርሰን። እንግዲህ በሰዓቱ ልክ ከ1500 አንስቶ ዓለም ላይ በተለይም ከአፍሪካ ዜጎችን ልክ እንደ ዕቃ እንደ ሸቀጥ ከአፍሪካ ሰብስቦ ወደ አሜሪካ ከአሜሪካም ወደ ዩሮፕ እየወሰዱ የሚሸጡበትን ሂደት ነው የስሌቨሪ ብለን የምንጠራው። ዌን አፍሪካ ዌር ካፕቸርድ ሶልድ ኤንድ ሺፕድ ቱ ኒው ወርልድ። ልክ አፍሪካውያን ከተያዙ በኋላ በቀጥታ ከአፍሪካ በምዕራብ አፍሪካ በኩል አድርገው ወደ ኒው ወርልድ። እንግዲህ የኒው ወርልድ የሚባለው ልክ ከ1492 ጀምሮ በዓለም ላይ ከተገኙ ኮንቲነንቶች አሜሪካ ብለን የምንጠራው ዛሬ ማለት ነው ኒው ወርልድ የሚለው እሱ ነው። ወደዛ በመሄድ በመውሰድ የሚሸጥበት ነው። አፍሪካውያን በዋናነትም ጥቁሮች ማለት ነው። ምናልባት ጥቁር ህዝብ በብዙ ዓለማት ላይ ልናገኝ እንችላለን። ላይክ ላቲን አሜሪካ፣ ካሪቢያን ደሴቶች፣ አፍሪካም ላይ ልናገኝ እንችላለን። ነገር ግን በባሪያ ንግድ ምክንያት ሰዎች በዋናነት በገፍ የሚወሰዱት ከአፍሪካ ነበረ። ልክ ከአውሮፓ ሰዎች መጥተው ልክ እንደ ዕቃ ሰዎችን ጭነው ወይንም ሰብስበው በምዕራብ አፍሪካ በኩል አድርገው ወደ አሜሪካ የሚወሰድበት ሂደት ነበር። ስሌቭ ትሬድ ኢዝ ካፕቸሪንግ ሴሊንግ ኤንድ ባይንግ ኦፍ ኢንስሌቭድ ፐርሰን። ይሄ ስሌቭ ትሬድ የሚለው ምንድን ነው? ልክ ዛሬ አንድ ሰው ዕቃ ወይንም ማንኛውም አይነት ሸቀጥ እንደሚገዛ ሰዎችን ሰብስቦ ከአንዱ ቦታ ላይ ሄዶ የሚገዛበት ሂደት ወይንም ሰዎች ከአንዱ ቦታ ወደ ሌላ ቦታ ወስዶ የሚሸጡበትና የሚገዙበት ሂደት ነው የስሌቭ ትሬድ ብለን የምንጠራው። ይሄ በዓለም ታሪክ ላይ ምናልባት ሰፊውን ዘመን የያዘ ነው። በጣም ብዙ ዓመታትን የያዘ ታሪክ ነው። እንግዲህ እዚህ ጋር በጣም በአጭሩ ለማየት የምንሞክረው ይሄ እንግዲህ በዚህ ሂደት ውስጥ ዋና አክተርስ የነበሩ እነማን ናቸው? ወይንም ዋና ተዋናይ ብለን የምንጠራቸው እነማን ናቸው? የመጀመሪያዎቹ ፖርቹጊዞች ናቸው ወይንም ፖርቹጋሎች፣ ሁለተኛ ስፓኒሾች እና በሶስተኛ ደረጃ ላይ ደግሞ ብርትሽና ፍሬንቾች፣ ዳቾች ተቀላቅሎ ነበር። እነዚህ ዋና በዚህ በባሪያ ንግድ ላይ ዋና ተዋናይ ተብሎ የሚጠሩ ዓለም ላይ ሀገራት ናቸው። እነዚህ አምስቱ ሀገራት በተለይ እስከ 18ኛ ሴንቸሪ ድረስ ማለት ነው። እነዚህ ነገራት ምናልባት በሌላ መንገድ ልታውቁ ትችላላችሁ። ምናልባት ቀጣይ ዓመት ላይ ወይንም በቀጣይ ሴምስተር ልትማሩ ትችላላችሁ። ፖርቹጊዞች፣ ስፔኖች እና ብርትሽ፣ ፈረንሳይና ደች፣ ዛሬ ሆላንድ ብለን የምንጠራው የደች ብለን የምንጠራው ሆላንድ ወይንም ኒዘርላንድ ብለን የምንጠራው ሀገር ማለት ነው። እነዚህ አምስቱ ሀገራት በዋናነት በባሪያ ንግድ ላይ ትልቅ አሻራ ያሰረፉ ሀገራት ናቸው። ምናልባት እንደ መረጃ በ9ኛ ክፍል ሞጁሎች ላይ ልትማሩ ትችላላችሁ። እነዚህ ፖርቹጊዞች እና ስፔኖች በዓለም ላይ የሚታወቁት የእምነትን በማስፋፋት ነው። በተለይ ክርስቲያኒቲን
ዓለም ላይ በማስፋፋት በጣም የታወቁ ሀገራት ናቸው። ወደ አፍሪካም በመጀመሪያ ጊዜ ወደ አፍሪካ የመጡት ሃይማኖትን ለማስፋፋት ነበር። ለምሳሌ እንደ ኢትዮጵያ ታሪክ ለምሳሌ ፎርዝ ሴንቸሪ ላይ በ374 አካባቢ ላይ ክርስቲያኒቲን ይዞ ወደ አፍሪካ ወደ ኢትዮጵያ መጥቶ ነበረ። ወደ አፍሪካም የተለያዩ የአፍሪካ ሀገራትም ገብቶ ነበረ። ዘንድ በዛ ሂደት የአፍሪካን ምንነት ካወቁ በኋላ ምንድነው ሲያደርጉ የነበሩት? የጉልበት ሰራተኞችን ልክ በባሪያ ንግድ ምክንያት ከአፍሪካ ሰብስቦ ወደ አሜሪካ ወስዶ ይሸጡ ነበር። ፕራይመርሊ እዚህ ጋር በደንብ መገንዘብ ያለባችሁ ፖይንት፣ እነዚህ ሀገራት ወደ አፍሪካ የመጡት ሌላ ዓላማ ነበር። ሃይማኖትን ለማስፋፋት፣ ስልጣኔን ለማስፋፋት፣ ራይት ሀገራትን ለማወቅ ነበር የመጡት። ነገር ግን በኋላ ታሪኩ ተቀይሮ ምን አደረጉ? ወደ ስሌቭ ትሬድ ተቀየሩ ሰዎቹ። ምናልባት ቀጣይ ላይ ዲስከስ እናደርጋለን። በመጨረሻም ወደ ኮሎናይዜሽንም ዞሩ ማለት ነው። እንግዲህ እነዚህ ሀሳቦች በጣም የተያዙ ናቸው። ስሌቭ ትሬድ፣ ኮሎናይዜሽን። ከዛ በፊት እንደውም የሚሽነሪ በማሳበብ ሚሽነሪ ነበሩ። ከሚሽነሪ በኋላ ወደ ስሌቭ ትሬድ፣ ከስሌቭ ትሬድ ጽንሰ ሀሳብ ወደ ኮሎናይዜሽን ዞሩ ማለት ነው። ዋና ዋና የባሪያ ንግድ ተዋናይ ብለን የምንጠራቸው እነዚህ 5ቱ ሀገራት ነበሩ ማለት ነው። ፕራይመሪሊ ግን የፖርቹጋል እና ስፔኖች ዋና ዋና ተዋናይ ብለን የምንጠራቸው ናቸው። ከዛ በመቀጠል በ18ኛ ሴንቸሪ ላይ እንግሊዞች፣ ፈረንሳይና ዳቾች ተቀላቅሎ ነበረ። ከአፍሪካ በጣም ብዙ ሰዎችን በማጓጓዝ ስሌቭ ትሬድን በማቀላጠፍ እነዚህ 5ቱ ሀገራት ዋና ዋና ብለን የምንጠራቸው ማለት ነው። ምንድነው ዋና ገጽታ ነበር? ኔቸር ኦፍ ስሌቭ ትሬድ፣ የባሪያ ንግድ ገጽታው ምን ነበረ? በአፍሪካም፣ በዓለምም፣ በአሜሪካ፣ በአውሮፓ እንዴት አይነት ሂደት ነበረ? በዋናነት በእነዚህ በስሌቭ ትሬድ ሂደት ውስጥ አፍሪካውያን ራሳቸው ይሳተፉ ነበር። ምናልባት የባለፈውን ሞጁል ዲስከሽን በደንብ አንብባችሁ ተረታችሁ ከሆነ ምናልባት ድጋሚም ልታነቡ ትችላላችሁ። ባለፈው ስለ ፊውዳል ስርዓት ዲስከስ አድርገን ነበር። ፊውዳል ስርዓት የሚለው ምንድን ነው? በፊውዳል ስርዓት ላይ ሌላ ዜጋና መንግስታት ወይንም መሪዎች የተለያየ ቦታ ይሰጣቸው ነበር። መሪ ያለ፣ ሎካል ሲቲዝንስ ወይንም የበታች የሚባሉ ሰዎች አሉ። በየሀገራቱ በየዓለማቱ በጣም በስልጣኔ ያላቸው ገንዘብ ያላቸው ሰዎች ሌሎች ሰዎችን ይጨቁኑ ነበር። እነዚህ በግብርና የሚተዳደሩ፣ በእጅ ሙያ የሚተዳደሩ፣ ሌሎች ስራዎችን የሚሰሩ ሰዎች የበታች ሆኖ ነበር የሚተዳደሩት። ስለዚህ እነዚህን ሰዎች ገዢዎች፣ መሪዎች የፈለጉትን ነገር ያደርጉ ነበር። እንደፈለጉ ያሰሩ ነበረ። መሸጥ ኢቭን ስራንም ያለ ገንዘብ ያሰሩ ነበር፣ ያለ ክፍያ ያሰሩ ነበር። በዚህ ሂደት ውስጥ ምን አለ ማለት ነው? ሰዎች የበላይ የሆኑ መሪ የሆኑ ሀብት ያላቸው ሰዎች፣ ስልጣን ያላቸው ሰዎች ሌሎችን ይጨቁኑ ነበር። በዚህ ሂደት ነው እንግዲህ ስሌቭ ትሬድ የጀመረው። በፊውዳል ስርዓት ላይ ሰዎች የፈለጉትን መስራት፣ የፈለጉትን ገንዘብ ማከማቻት፣ ሀብት መሰብሰብ አይችሉም። ሰዎቹ የሚሰሩት ለማን ነው? ለባለስልጣን፣ ለባለ ሀብት ወይንም ገንዘብ ላለው ይገዙ ነበር። ስለዚህ በዚህ ሂደት ውስጥ ያ ኮንሰፕቱ ፊውዳል ስርዓቱ አድጎ ወዴት ሄደ? ወደ ስሌቭ ትሬድ ተሸጋገረ ማለት ነው። ስሌቭ ትሬድ ዌር ኖ ሎንገር ትሪትድ አስ ሂውማን ቢንግስ። እንደሚታወቀው በባሪያ ንግድ ስርዓት ውስጥ ሰዎች እንደ ሰው አይታዩም፣ እንደ ሰውም አይቆጠሩ። ይህ ሀሳብ እዚች ላይ የምታገኙት ያንን ሀሳብ ዱሪንግ ስሌቭ ትሬድ human beings were no longer treated as human beings, rather they were properties. ሰዎች ምንድን ነው የሚሉት? እቃ ናቸው ነው የሚሉት። እነዚህ በባሪያ ንግድ ወይንም በባሪያ ጽንሰ ሀሳብ የሚሸጡ የሚያገለግሉ ሰዎችን እንደ ሰው አይቆጥሩም ነበር። ልክ እንደ እቃ ነው የሚሸጥ፣ የሚለወጥ፣ የሚያገለግል አገልጋይ አድርጎ ነበር የሚቆጥሩት። they were chained together and marched to the coast። እዚህ ጋር እንደምታዩት ምናልባት ቀጣይ ላይ ያሳያችኋለሁ። ይሰማችኋል? አዎ ይሰማል። ትችል በዚህ በባሪያ ንግድ ዘመን ላይ ሰዎች እጅና እግራቸው ታስረው
በዕቃ ላይ በተለያየ ነገር ላይ ታስሮ ራይት በአንድ ቦታ ላይ ተሰብስቦ ኢቭን እንድናገር፣ እንዲንቀሳቀስ፣ እንዲራመድ፣ እንዲበላ፣ እንዲጠጣ አይፈቀደም ነበር። እዚህ ጋር አይ ቲንክ አሁን ቀጣይ ላይ ያሳያቸዋል። ምናልባት የስሌቭ ትሬድ መገለጫዎቹ ገጽታዎቹ እነዚህ ናቸው። አንዳንዶቹ ሰዎች ልክ እንደ ሰው ተራምዶ አይደለም፣ እጅና እግራቸው ታስረው። ምናልባት ጉግል ላይ ገብታችሁ ማየት ትችላላችሁ። ልክ በስሌቭ ትሬድ ዘመን ላይ ሰዎች እንዴት ትሪት እንደሚደረጉ አይ ቲንክ እዚች ላይ ታዩታላችሁ። እዚህ ጋር ሰዎች ልክ በእንደዚህ አይነት ወይ ማለት ነው ይታያቸዋል። አሁን ይሄ ፎቶ ይሄ በዛን ዘመን ሰዎች እጅና እግሮቻቸው ታስረው በጣውላ ውስጥ ተደርገው ራይት በመርከብ ላይ በጀልባ ላይ ልክ እንደዚህ ታስረው የስ እንዳይንቀሳቀሱ ተደርጎ የሚወሰድበት ሂደት ነው። እዚህ ላይ ምናልባት ቀጣይ ይኖራል። ልክ በስሌቭ ትሬድ ዘመን ላይ ልክ እስከ ቦታ የሚደርሰው በጣም አነስተኛ ቁጥር ያለው ሰው ነበር። አብዛኛው ህዝብ ከ50 እስከ 60% እስከ 65% የሚሆነው በባሪያ ንግድ ምክንያት የሚጓጓዙ ሰዎች ይሞቱ ነበር ይላል። አይ ቲንክ እዚህ ላይ ይታያቸዋል። ልክ የሰው ልጅ ልክ እንደዚህ ሆኖ የስ ታሽጎ ልክ እንደ ዕቃ በሚጓጓዝበት ሰዓት በህይወት የመድረስ እድሉ በጣም አነስተኛ ነው። የስ that's it ሶ የባሪያ ንግድ በዛን ዘመን ከነበሩ መገለጫዎቹ አንደኛው ይሄ ነው። ሰዎች ልክ እንደ ሰው ትሪት አይደረጉ። የስ ልክ ሰብአዊነቱ ተጠብቆ ኢቭን እንዲሰራ እንዲያገለግልም ከሆነ ልክ እንደ ሰው ትሪት አይደረግም። ሶ ሌላኛው ትራንጉላር ስሌቭ ትሬድ የሚባለው ነው። ትራንጉላር ስሌቭ ትሬድ ማለት ኦኬ እሺ እኛ ጋር ነው ወይስ ራስ ጋር ነው? ድምፅ ማን ጋር እንደሆነ ይሰማል? ድምፅ ከፈለ ድምፅህን የሚዩት አድርግ ፕሊስ። ከፌ ሶሪ አርጌ ያለው ጥሩ እሺ። ሶ እንግዲህ በዛን ዘመን የነበረው የባሪያ ንግድ ሂደቱ ይህን ይመስላል። ሌላኛው ትራንጉላር ስሌቭ ትሬድ የሚባለው ነው። ትራንጉላር ስሌቭ ትሬድ ማለት ትራንጉላር ስሌቭ ትሬድ የሚለው ምንድን ነው? የባሪያ ንግድ ሰንሰለቱ 3 አህጉራትን ያገናኘ ነበረ። ይህ ትራንጉላር የሚባለው ትራንጉላር ወይንም የ3 ኮንቲነንቶችን ያገናኘ ነበር። አንደኛው አፍሪካ ነው፣ ዩሮፕ እና አሜሪካን። 3ቱንም ኮንቲነንቶች ያገናኛ የባሪያ ንግድ ስርዓት ነው ትራንጉላር ስሌቭ ትሬድ የሚባለው። ልክ ባለሀብቶች እነዛ የባሪያ ንግድ ስራን የሚሰሩ ሰዎች ከአውሮፓ ይመጣሉ። ከአፍሪካ ሰዎችን ሰብስቦ ወደ አሜሪካ ይወስዳሉ። ከአሜሪካ የተመረቱ ምርቶችን ወደ አውሮፓ ይወስዳሉ። አውሮፓ ውስጥ የተመረቱ ምርቶችን ወደ አፍሪካ እያመጡ ልክ ያንን ቼን ለማሳየት ነው ትራንጉላር ስሌቭ ትሬድ የሚባለው። ትራንጉላር ስሌቭ ትሬድ የሚደረገው በእነዚህ በ3ቱ ሀገራት ነበር። ዋና ተዋናዮቹ አውሮፓውያን ናቸው። አውሮፓውያን ወደ አፍሪካ መጥተው ከአፍሪካ አፍሪካውያንን ሰብስበው ወደ አሜሪካ ይወስዳል። አሜሪካ ውስጥ ያዝ በበቆሎ ማሳ፣ በሸንኮራ ማሳዎች ሰዎች እንዲሰማሩ እንዲሰሩ ይደረጋል። ከዛ ያለፈ አሜሪካ ውስጥ የተመረቱ ምርቶችን ወደ አውሮፓ ይወስዳሉ። እነዚህ ጥሬ እቃዎችን የሸንኮራ፣ የትንባሆ፣ የበቆሎ ምርቶችን ወደ አውሮፓ ይወስዳሉ። አውሮፓ ውስጥ በፋብሪካ የተመረቱ ምርቶችን ወደ አፍሪካ፣ ወደ ኤዥያ ያጓጉዛሉ። በእግረ መንገዳቸው ደግሞ ወደ አፍሪካ መጥተው ከአፍሪካ እነዚህ የባሪያ ንግድ ወይንም ሰዎችን ይዞ ወደ አሜሪካ ይሄዳሉ ማለት ነው። ይህንን ለማሳየት ነው እንግዲህ የትራንጉላር ስሌቭ ትሬድ የሚባለው ኮንሴፕት በታሪክ የምናውቀው ማለት ነው። ሌላኛው አቦሊሽመንት ኦፍ ስሌቭ ትሬድ የሚባለው ኮንሴፕት አለ። ይህንን ማወቅ ያስፈልጋል። የባሪያ ንግድ ስርዓቱ እንዲጠፋ የተለያዩ አይነት ሙከራዎች ተደርጎ ነበረ። በመጨረሻም ምናልባትም በ250 ዓመታትን በዓለም ላይ ተግባራዊ ከተደረገ በኋላ
ከ1776 በኋላ ዓለም ላይ የባሪያ ንግድ ወይም ባሪያ የሚባለው ኮንሰፕት እንዲጠፋ እንቅስቃሴዎች ተጀምሮ ነበር። ለባሪያ ንግድ መጥፋት ወይንም የባርነት እንዲጠፋ መንስኤ ከሆኑ ነገሮች ሁለት ነገሮች አሉ። አንደኛው ፖለቲካል መንስኤ ነው ወይ የፖለቲካ ምክንያት ነው። ሁለተኛ የኢኮኖሚ ምክንያት ነው። የፖለቲካ ምክንያት የምንለው ባሪያ ንግድ እንዲጠፋ የፖለቲካ ምክንያት የምንለው የአሜሪካን ወር ኦፍ ኢንዲፔንደንስ የሚባል ኮንሴፕት አለ። አይ ቲንክ ምናልባት በ9 በ10ኛ ሞጁሎች ላይ በደንብ ትማራላችሁ። የአሜሪካ ወር ኦፍ ኢንዲፔንደንስ ማለት አሜሪካ ውስጥ ልክ ከአፍሪካ የተወሰዱ ጥቁሮች በብዛት እያደጉ እና አብርሃም ሊንከን ሰዎች እየተማሩ አይዲያውን እየተረዱ ሲመጡ ራሳቸውን ለመከላከል የተለያዩ አይነት እንቅስቃሴዎችን ጀምሮ ነበር። ይሄ የፖለቲካ እንቅስቃሴ የሚባለው። ይሄም አድጎ አሜሪካ ውስጥ በጣም ሰፊ ጦርነቶች ተደርጓል። ለምሳሌ በ1776 እስከ 83 ድረስ የነበረው የአሜሪካ ጦርነት በ9ኛ 10ኛ ክፍል ላይ ትማራላችሁ። አሜሪካን ወር ኦፍ ኢንዲፔንደንስ የሚባለው ምን ማለት ነው? ይሄ አሜሪካ ውስጥ ሰዎች እርስ በርስ ጦርነት አድርጎ ነበር። አንደኛው ምክንያት ምንድን ነው? ባርነት እንዲጠፋ ነበር። አንደኛው ሪዝን ሰዎች ሁሉም እኩል እንዲታዩ፣ እኩል እንዲዳኙ፣ ሰዎች ቀይም ጥቁርም ሊሆን ይችላል፣ ሁሉም ሰው እኩል እንደሆነ የሚደነግጉ ህጎች መውጣት ጀምሮ ነበር። ሰዎች ይህንን እንደ አንድ ምክንያት ይወስዱታል። ባርነት ከዓለም እንዲጠፋ እንደ አንድ ምክንያት ይወሰዳል። አይ ቲንክ ታውቁታላችሁ፣ አሜሪካን ላይ የሰሜን ግዛቶችና የደቡብ ግዛቶች ጦርነት ካደረጉ በኋላ የሰሜኖቹ ሀሳብ የደቡቦቹ ሀሳብ የበላይነት አገኝተው አሜሪካ ውስጥ ባርነት እንዲጠፋ ማንኛውም ባለሀብት ማንኛውም መንግስት ጥቁሮችን እንደ ባሪያ ትሪት ሳያደርግ እንደ ሰው ትሪት አድርገው በጥቁሮችና በነጮች መካከል ላይ እኩልነት እንድታይ የተሞከረበት ጊዜ። ባርነት እንዲጠፋ አንዱ ምክንያት ተብሎ የሚወሰደው ይህ ሀሳብ። ሌላኛው የፍሬንች ሪቮሉሽን ብለን የምንጠራው እንደምታውቀው ፍሬንች ሪቮሉሽን በ1789 አካባቢ ላይ የተጀመረው ነው። ይህንንም በ9ኛ 10ኛ ላይ በደንብ ትማራላችሁ። የፍሬንች ሪቮሉሽን አንደኛው ሀሳብ ምንድነው? ገበሬዎች በጣም አነስተኛ ክፍያ ይከፈሉ ነበር። ምናልባት በፈረንሳይ ውስጥ ጥቁሮች በብዛት ባይኖሩም ነጮች ራሱ በጣም በከፍተኛ መጠን ይጨቁኑ ነበር። በተለይ በገዢው መደብ ማለት ነው። የእነሱ ሀሳብ በፍሬንች ሪቮሉሽን ዘመን አንደኛው የነበረው መፈክር ምንድነው? ሊብሪቲ፣ ነፃነት የሚባለው ሰዎች በነፃነት እንዲኖሩ፣ መንግስታት እንዳይጨቁኑ፣ በጣም በዝቅተኛ ክፍያ እንዳያሰሩ የሚደነግግ ነፃነትን እንፈልጋለን የሚል ሀሳብ ነበር። ሁለተኛ ኢኳሊቲ የገዢው መደብና ሌላ ሎካል ሲቲዘንስ በእኩልነት እንዲዳኙ ትሪት እንዲደረጉ ሰዎች እንቅስቃሴ አድርጎ ነበር። ሌላኛው ፍራተርኒቲ ወይንም ወንድማማችነት፣ መንግስትም ሊሆን ይችላል ሌላ ዜጋም ሊሆን ይችላል፣ የሰው ዘር ነው። በወንድማማችነት ትሪት እንዲደረጉ የሚደነግጉ የተለያዩ ጥያቄዎችን ያነሱ ነበር። ይህንን ሀሳብ ልክ ከአውሮፓ ከፈረንሳይ አሜሪካ ውስጥ የሚንጸባረቅ ነበረ። ይህ ሀሳብ ዓለም ላይ ይንጸባረቅ ነበር። ዛሬ እንግዲህ ዓለም ላይ ስለ ሊብሪቲ ወይም ስለ ነፃነት፣ ስለ ኳሊቲ፣ ስለ ወንድማማችነት የምናነሳቸው ኮንሰፕቶች በ1789 አካባቢ በፈረንሳይ አብዮት ዘመን ላይ የተነሱ ሀሳቦች ናቸው። እነዚህ ነገሮች ምን አመጣ ማለት ነው? ጥቁርም ቀይም ገዢ መደብም ሎካል ሲቲዘንስ በእኩል እንዲታዩ የሚያደርጉ የፖለቲካ ሀሳቦች ናቸው። እነዚህ ነገሮች ባሪያ የሚባለው ሀሳብ እንዲጠፋ ምክንያት ሆኖ ነበር። ይሄ የፖለቲካ ምክንያት ብለን የምንጠራው። ሌላኛው የኢኮኖሚ ፋክተር ወይም የኢኮኖሚ ምክንያት የምንለው አውሮፓ ውስጥ እንግዲህ ፋብሪካ ውስጥ የሚሰሩ ሰዎችን ከአፍሪካ ከመውሰድ ይልቅ እዛው አውሮፓ ውስጥ ያሉ ሰዎችን በዝቅተኛ ሂሳብ ማሰራትን ይመርጡ ነበር። ቅድም ለማንሳት ሞክረን ነበር። ምናልባት እንደ አንድ መረጃ ባርነት ወይንም ጥቁሮች ወደ አሜሪካ የሚወሰዱት እዛ ሰው የለም ወይ የሚባል ሀሳብ ሊመጣ ይችላል። ሰው ነበረ። ነገር ግን ያኔ
ነጮችን በጣም በገፍ የሚጨርሱ የተለያዩ አይነት ወረርሽኝ ወይንም በሽታዎች ነበሩ ተብሎ ይወሰዳል። በታሪክ ተጽፎ እናገኛለን። ጥቁሮች እንግዲህ እነዛ በሽታዎችን የማቋቋም ፕሮባቢሊቲ አለ ተብሎ ይወሰዳል። እንደውም አሜሪካ ውስጥ የነበሩ ቀዮች በብዛት ሬድ ኢንዲያንስ የሚባሉ ናቸው። ዛሬም እስከ ዛሬ ድረስም ያሉ ናቸው። በእርግጥ አሜሪካ ውስጥ እነዛ ከህንድ የተወሰዱ ያስ እነዛ ቀዮች በጣም በከፍተኛ መጠን በሽታዎችን በሚገባ አይቋቋሙ። ስለዚህ ያንን ለመቅረፍ ጥቁሮችን ከአፍሪካ መውሰድን እንደ አማራጭ ይወስዱ ነበር። ስለዚህ አውሮፓውያን እዛ በቦታ ያሉ ቺፕ ሌበር ፎርስ ያስ በጣም በዝቅተኛ ሂሳብ ማሰራትን ይመርጡ ነበር። ልክ ከአፍሪካ ከመውሰድ ልክ እዛው አውሮፓ ውስጥ ያሉ ሰዎችን መጠቀምን ይመርጡ ነበር። ይሄ የኢኮኖሚክ ፋክተር ተብሎ ይወሰዳል። ይሄ እንግዲህ ለባሪያ ንግድ እንዲቆም ወይንም እንዲጠፋ እንደ ምክንያት ይወሰዳል ማለት ነው። ሌላኛው ምክንያት ባሪያዎች ራሳቸው ተቃውሞችን ያስነሱ ነበር። ምናልባት በብዙ ዘመናት ልክ አሜሪካ ውስጥ ቅድም እንዳነሳ ነው አይነት የአሜሪካን ወር ኦፍ ኢንዲፔንደንሲ እዛ ውስጥ ምናልባት በጣም በድብቅ ከምነሱ አጀንዳዎች አንደኛው ባሪያ ንግድ ወይንም በባሪያ ስም የተወሰዱ ሰዎች ራሳቸውን ለመከላከል የተለያዩ አይነት ተቃውሞችን ያሰሙ ነበር። እንግዲህ እነዚህ ነጥቦች በዋናነት የባሪያ ንግድ ወይንም ባርነት የሚባለው ኮንሰፕት ዓለም ላይ እንዲጠፋ እንደ ምክንያት የሚወሰዱ ናቸው ማለት ነው። ሶ what are the major impacts of the slave trade? የባሪያ ንግድ ያስከተላቸው ተጽዕኖዎች ምንድን ናቸው? ኢምፓክትስ የምለው ተጽዕኖ የባሪያ ንግድ በተለይም በአፍሪካ በዓለም ላይ ያስከተላቸው ኢምፓክቶች ምንድን ናቸው? እንግዲህ በባሪያ ንግድ ምክንያት ራይት ከአፍሪካ በሚሊየን የሚቆጠሩ ሰዎች ከአፍሪካ ተወስዷል ተብሎ ይገመታል። እንግዲህ በዚህ በባሪያ ንግድ ምክንያት አፍሪካ ውስጥ ማህበራዊ ቀውሶች፣ የፖለቲካ ቀውሶችና የኢኮኖሚ ቀውሶች በብዛት ተከስቷል ተብሎ ይወሰዳል። ለምሳሌ በሶሻል ኢምፓክት ወይንም ማህበራዊ ቀውስ ተብሎ ከሚወሰዱ ነገሮች ይሰማችኋል አይደል? ኦራይት። ሶ ከማህበራዊ ቀውሶች አንደኛው ሶሻል ኢምፓክት የሚባለው ኢት ኢንክሪዝ ኢንሴኩሪቲ ዲስትረስት ኤንድ ሃይ ሌቨል ኦፍ ኮንፍሊክትስ አማንግ አፍሪካን ግሩፕስ። እንግዲህ እስከዛሬ ድረስም አፍሪካ ውስጥ በብዛት ከሚታወቁ ነገሮች ኢንሴኩሪቲ ዳንነት አለመሰማት፣ በሰዎች መካከል ላይ እምነት አለመኖር ኤንድ ሃይ ሌቨል ኦፍ ኮንፍሊክትስ አማንግ አፍሪካን ግሩፕስ። እንግዲህ አፍሪካ ውስጥ እያንዳንዱ ኢቭን በአንድ ሀገር ውስጥ የሚኖሩ ህዝቦች ራሱ አይተማመኑም። በየአገራቱ ያሉ ለምሳሌ እያንዳንዱ በደቡብ አፍሪካ ውስጥም ታውቁታላችሁ፣ አንዱ ጎሳ ከሌላኛው ጋር በጣም ሰፊ የሆነ ግጭት ውስጥ ይገባሉ። አፍሪካ ውስጥ ኢትዮጵያ ውስጥም እንደዚህ ነገሮች በስፋት እናያለን። በየአፍሪካ ሀገራት ላይ እያንዳንዱ ግሩፕስ እያንዳንዱ ጎሳ እምነት መታጣት ኢቭን በታሪክም ይነገራል። አንደኛው በጦርነት ሌላኛውን የመውጋት እነዚህ ነገሮች በዋናነት የመጡት ከምንድን ነው? ቢካዝ ኦፍ ዲ ስሌቭ ትሬድ ከዚህ ከባሪያ ንግድ ጋር ተያይዞ የመጡ ሀሳቦች ናቸው ተብሎ ይወሰዳል። the language of many African tribes were mixed with the European language። ይሄ ምናልባት ለእናንተ አሁን በጣም ግልጽ ነው። አብዛኞቹ የአፍሪካ ሀገራት ቋንቋዎቻቸው ከአውሮፓ ቋንቋዎች ጋር የተደባላለቁ ናቸው። ለምሳሌ እናንተ ያላችሁበት ቦታም ይታወቃል። አብዛኛው ሰው እንግሊዘኛንም ስዋሂልኛ የሶዌቶ ቋንቋዎችን በስፋት ይጠቀሙበታል። የተደበላለቁ ቋንቋዎችን ይጠቀሙበታል። ይሄ ከምን የመጣ ነው? ቢካዝ ኦፍ ከዚህ ከስሌቭ ትሬድ የመነጩ ተጽዕኖዎች ናቸው ማለት ነው። ሌላኛው የፖለቲካ ተጽዕኖ ነው። It contributed to the instability, the distribution of the ammunition in Central and West Africa, which helped with the military and the political supremacy of the tribes. Some kings were prospered. ይሄ እንግዲህ
ልክ በባሪያ ንግድ ምክንያት ገዢው መደቡ ሌሎችን በጣም በከፍተኛ መጠን የመጨቆን አዝማሚያዎች ታይቷል። አፍሪካ ውስጥ እንግዲህ አንዱ የበላይ የነበረ ጎሳ ሌላውን በመጨቆን እስከዛሬ ድረስም ይታይበታል። ይሄ ከጥንት ዘመን ጀምሮ ተያይዞ የመጡ የፖለቲካ ተጽዕኖዎች ናቸው። ይሄ በባሪያ ንግድ ዘመን ላይ የተመሰረቱ ምናልባት የበለጠውን አሁን ቀጣይ በኮሎናይዜሽን ላይ ልናነሳው እንችላለን። ሌላኛው ኢኮኖሚክ ተጽዕኖ ነው። አፍሪካ ሞስት ኢምፖርታንት ሪሶርስ ዌር ሮብድ ሁማንስ ዌር ኤክስፕሎትድ። እንግዲህ አፍሪካ ውስጥ በጣም በከፍተኛ መጠን ለኢኮኖሚ የሚያገለግሉ የሚጠቅሙ የሰው ጉልበት ተዘርፏል ተብሎ ይወሰዳል። አንደኛውና ትልቁ የኢኮኖሚክ ክራይሲስ እንግዲህ ያኔ ሰዎች አፍሪካ ውስጥ እንዳይሰሩ ወደ አሜሪካ ወደ አውሮፓ ይጓጓዙ ነበር። እነዚህ ሰዎች አፍሪካ ውስጥ ቢሰሩ ምናልባትም አፍሪካ የሚባለው ኮንቲነንት ዛሬ አሁን ባለው ሌቨል ላይ አይገኝም ተብሎ የሚወሰዳል። እንግዲህ ቀጣይ ለወደፊት ትማሩ ይሆናል። አፍሪካ ዛሬ በጣም ድሃ ስለመሆኑ አንዱ ሪዝን ምንድነው? ይሄ ስሌቭ ትሬድ የሚሰራውን ጉልበት አውሮፓውያን ከአፍሪካ ጠራርጎ መውሰዳቸው አንዱ ምክንያት ነው ተብሎ ይወሰዳል። እንግዲህ እነዚህ ነገሮች በዋናነት በባሪያ ንግድ ምክንያት የተከሰቱ ተጽዕኖዎች ተብሎ ይወሰዳል ማለት ነው። ሁለተኛው ኮሎናይዜሽን ነው። እንግዲህ የቀኝ ግዛት ወይንም የቀኝ አገዛዝ ስርዓቱ በአፍሪካ ውስጥ እንግዲህ ኮሎናይዜሽን የሚባለው it refers to the fact that backward or weaker nation is controlled by the powerful nations። ኮሎናይዜሽን የሚባለው ምንድነው? አንድ ጠንካራ ሀገር በኢኮኖሚ በፖለቲካ በሚሊተሪ ጠንካራ የሆነው ሀገር ሌላውን የመግዛት የመቆጣጠር የማስተዳደር ስርዓት ነው ኮሎናይዜሽን የሚለው። yes አንድ በኢኮኖሚ ለምሳሌ አውሮፓውያን አፍሪካን የገዙበት ስርዓት ማለት ነው። ይሄ አንዱ ጠንካራ የሆነው ደካማውን የመግዛት የማስተዳደር ሂደቶች ናቸው። እንግዲህ ይሄ ኮሎናይዜሽን ብለን የምንጠራው ማለት ነው። ከዚህ ጋር ተያይዞ አንድ ሀሳብ ይነሳል። ፓርቲሽን ኦፍ አፍሪካ የሚባል ኮንሰፕት ይነሳል። እንግዲህ ብዙ ጊዜ ፓርቲሽን ኦፍ አፍሪካ ፓርቲሽን ኦፍ አፍሪካ የሚባለው ምንድን ነው? በ1884 ላይ በቤርሊን ኮንፍራንስ አይ ቲንክ ይታያቸዋል። ይሄ በ1884 እስከ 85 ላይ 13 የአውሮፓ ሀገራት በጀርመን ቤርሊን ላይ ተሰባስበው አፍሪካ ሀገራትን በወረቀት ላይ የተከፋፈሉበት ኮንፍራንስ ነው። እንግዲህ ቤርሊን ኮንፍራንስ የሚባለው ይሰማችኋል አይደል ሀሳቡ? ይሰማል። ያ ቤርሊን ኮንፍራንስ የሚባለው አውሮፓውያን እዛ ጀርመን ላይ ቁጭ ብለው ለምሳሌ ኢትዮጵያን እኔ ነኝ የሚወስደው፣ ሶማሊያን እኔ ነኝ፣ ደቡብ አፍሪካን እኔ ነኝ፣ ሊቢያን፣ ማላዊን፣ ሴኔጋልን፣ ናይጄሪያን ለእክሌ ለሆነ ሀገር በወረቀት የተከፋፈሉበት ነው። ይሄ ፓርቲሽን ኦፍ አፍሪካ የሚባለው። ይሄኛው የተካሄደው በጀርመን ቤርሊን ላይ ከ1884 እስከ 1885 ድረስ በዚህ በሁለት ዓመት ላይ የተካሄደ ኮንፍራንስ ነው። እንግዲህ ቤርሊን ኮንፍራንስ የሚባለው በዚህ ኮንፍራንስ ምክንያት ምንድነው ያደረጉት? የአፍሪካን አጠቃላይ አህጉርን በወረቀት ላይ ተከፋፈሉ። 13ቱ የአውሮፓ ሀገራት በወረቀት ላይ የተከፋፈሉበት ኮንሰፕት ማለት ነው። ሌላኛው ስክራምብል ፎር አፍሪካ፣ ይሄ አፍሪካን ለመውረር ያላቸው እንቅስቃሴ ማለት ነው። አፍሪካን ለመውረር ያደረጉት እንቅስቃሴ ነው። ከ1914 ለምሳሌ ብሪቲሽ ዶሚኔት ሳውዝ አፍሪካን እንግሊዞች በ1914 ላይ በጣም በከፍተኛ መጠን ዶሚኔት አድርገው ነበር። ለምሳሌ እንደነ ኬንያን፣ ኡጋንዳን፣ ሱዳንን፣ ግብፅን በጣም በከፍተኛ መጠን ተቆጣጥሮት ነበሩ። አፍተር ወርልድ ዋር ኢንግላንድ አኳርድ ፎርመር ጀርመኒስት አፍሪካ ኦር ታንጋኒካ እንደና ታንዛኒያንም ጨምሮ የወሰዱበት ማለት ነው። በአጠቃላይ ግን ስክራምብል ፎር አፍሪካ ማለት አውሮፓውያን በጣም በከፍተኛ ፍጥነት አፍሪካን ሲወሩ ነበር። ዋና ዓላማቸው ምንድነው? ከአፍሪካ ውስጥ ሪሶርስን የሰውን ጉልበት መዝረፍ ነበረ ዋና ታርጌት ነበረው። ለምሳሌ ታንጋኒካ የነ ታንዛኒያ አካባቢዎችን የወሰዱበት ለምሳሌ እንግሊዞች፣ ቶጎላንድ
ቶጎላንድ የሚባለው በምዕራብ አፍሪካ እንደና ካሜሩን ያሉትን ፈረንሳይ የወሰዱበት፣ ሳውዝ ዌስት አፍሪካ ቱ ዩኒየን ኦፍ ሳውዝ አፍሪካ የደቡብ ምዕራብ አፍሪካዎችን በሳውዝ አፍሪካ ስር ላይ አድርገው እንግሊዞች ማስተዳደር የጀመሩበት ጊዜ ማለት ነው። ከዛ በመቀጠል ፖርቹጋሎች ምዕራብ አፍሪካን በስፋት የወሰዱበት ጊዜ ማለት ነው። ለምሳሌ እንደነ ጊኒ ቢሳው፣ አንጎላ እና ሞዛምቢክን ፖርቹጋሎች የወሰዱበት ጊዜ ማለት ነው። ሶ ዲስ ኢዝ ዘ ማፕ ኦፍ ዘ ኮሎኒያል ፒሪየድ። እዚህ ላይ እንግዲህ በዚህ ማፕ ላይ ይታያቸዋል። እዚህ ላይ ሌጀንዱ ይታያቸዋል። ይሄ በቢጫ ቀለም ያለው የአካባቢ በቤልጅየም ስር ላይ እንደና አልጄሪያ፣ ሪፐብሊክ ኦፍ ዌስት አፍሪካ፣ ጎልድ ኮስት እነዚህን አካባቢዎች በስፋት ቤልጅየም የያዘበት ማለት ነው። እችኛው ሮዝ ከለር ያለው በብሪቲሽ ስር ላይ ኢጂፕት፣ ሱዳን፣ ኬንያ፣ ሳውዝ አፍሪካ፣ ናይጄሪያ እነዚህን አካባቢዎች በአጠቃላይ እንግሊዞች የያዙበት ማለት ነው። እቺ በደማቅ ቢጫ ያለችውን ፍራንስ የወሰዱበት እንደና ማዳጋስካር ፈረንሳይ የወሰዱበት። ኤኒዌይ ይሄ በበርሊን ኮንፈረንስ ላይ እዛው የተከፋፈሉበት ማፕ ነበር ማለት ነው። ያኔ አውሮፓውያን በበርሊን ኮንፈረንስ ላይ የአፍሪካን ሀገራት የተከፋፈሉበት ማለት ነው። ሶ እንዴት ነው ሲያስተዳድሩ የነበሩት? ልክ ተከፋፍሎ እንዴት አድረግ? ሶ በኮሎናይዜሽን ዘመን ላይ አፍሪካን አውሮፓውያን የሚያስተዳድሩበት ሁለት አይነት ሩሎች ነበሩ። ዳይሬክት ሩል እና ኢንዳይሬክት ሩል የሚባል ነበር። አንዳንድ የአውሮፓ ሀገራት የአፍሪካ ሀገራትን በቀጥታ መጥቶ ያስተዳድሩ ነበር። በቀጥታ ይሄ ዳይሬክት ሩል ይባላል። ይህ ሲስተም ዌር by European officials at the top position governed the colonies. Then natives were at the bottom. ምንድነው የሚያደርጉት? ዋና መሪው ከዛ ከአውሮፓ ይመጣል። ሜትሪክሎቹ ወይንም አጋዦቹ ከዚሁ ከአፍሪካ ያረጋሉ። ለምሳሌ ኬንያ ውስጥ እንግሊዞች መጥቶ አንድ የእንግሊዝ መሪ ይቀመጣል፣ ኬንያን የሚያስተዳድር። ዘን ከሱ ስር ኬንያውያንን ያደራጃል ማለት ነው። ከሱ ስር ሆኖ የሚያግዙ ቀጥታ ከእንግሊዝ መጥቶ የሚያስተዳድረውን አካል ቀጥታ ይመደባል። ዘንድ ከሱ ስር ኬንያውያንን አደራጅተው እንዲመሩ የሚያደርጉበት ስርዓት ይሄ ዳይሬክት ሩል ይባላል። ሁለተኛው ኢንዳይሬክት ሩል የሚባለው ኢንዳይሬክት ሩል ብሪቲሽ ዩዝድ ቲዮሪ ኦፍ ኮሎኒያል አድሚኒስትሬሽን ኮልድ ኢንዳይሬክት ሩል። በስፋት በእርግጥ እንግሊዞች ኢንዳይሬክት ሩል ነበር የምትጠቀሙ። ቀጥታ ኬንያ፣ ሳውዝ አፍሪካ፣ ኢጅፕት፣ ሱዳን በነዛ ሀገራት ላይ የሱዳን ዋና መሪዎችን የሱዳናዊያንን፣ ግብፃዊያንን፣ ሱዳናዊያንን የደቡብ አፍሪካ ኬንያውያን ያደርግና ራይት ሌሎች የማስተባበር ስራዎችን ይሰሩ ነበር። በቀጥታ ግን እንግሊዞች መጥቶ የማስተዳደር ኃላፊነት ላይ ይጠቀም። በአጠቃላይ ግን እንግሊዞች ኢንዳይሬክት ሩል ነበር የሚጠቀሙ። ኢንዳይሬክት ሩል ማለት እያንዳንዱ የብሪቲሽ ኮሎኒ የሆኑ ሀገራት መሪዎቻቸው ከዛ ይሾማል። ተጠርነቱ ግን በቀጥታ ለእንግሊዝ የሆነ ማለት ነው። ይሄ ኢንዳይሬክት ሩል ተብሎ ይወሰዳል። የኮሎኒውን የሚያስተዳድሩበት ሂደት ይህንን ይመስላል ማለት ነው። ወደዚህ ከመሄዳችን በፊት ኢትዮጵያን ሲያስተዳድር የነበረው ማን ነበር? ከአውሮፓ ያኔ ይሰማችኋል? አዎ ቲቸር ይሰማናል። በኮሎናይዜሽን ዘመን ለምሳሌ እንግሊዞች ኬንያን አስተዳድረዋል፣ ሱዳንን፣ ግብፅን፣ ደቡብ አፍሪካን እና ኡጋንዳን አስተዳድሮ ነበር። በት ኢትዮጵያን ማን ነበር ያስተዳድረው ያኔ በኮሎናይዜሽን ዘመን ላይ? ጣሊያን። ኦራይት። እዚህ ላይ አንድ ማወቅ ያለባችሁ ነገር በታሪክ ኢትዮጵያ እንግዲህ ምንም በቀኝ ግዛት ያልተገዘች ሀገር ተብሎ ይጠራል በየትኛውም። ምናልባት ይህንን ታሪክ ቀጣይ ላይ በሌላ ፖርሽን ልናነሳው እንችላለን። ጣሊያን ለ5 ዓመታት ከአንደኛው የዓለም ጦርነት በኋላ ኢትዮጵያ ላይ የተወሰነ ጫናዎችን ለማድረግ ሞክሮ ነበር። ራይት ልክ ኤርትራንና ከፍል የሶማሊያን ድንበር ከወሰደ በኋላ
እግረ መንገዱንም በዛው ኢትዮጵያንም ለመግዛት ሙከራ አድርጎ ነበር። ነገር ግን በነፃነት ልክ እንደ ሶማሊያ ልክ እንደ ኤርትራ ጣሊያን ኢትዮጵያን በፍጹም ማስተዳደር አልቻለም። ስለሆነም ምን ነበረ? ኢትዮጵያ በቀኝ ያልተገዘች ሀገር ተብሎ ይወሰዳል በአፍሪካ በዓለም ታሪክ። እንግዲህ የላይቤሪያን ኬዝ ሌላ ጊዜ እናነሳለን። ከአፍሪካ ቀኝ ያልተገዙ ሀገራት ተብሎ የሚወሰደው ኢትዮጵያና ላይቤሪያ ናቸው። ኢትዮጵያ በቀኝ ያልተገዘች ሀገር ናች ማለት ነው። what are the major consequences of colonialism in Africa? ምንድነው ውጤቱ? የኮሎናሊዝም ኮንሲኩዌንሱ ወይንም ውጤቶቹ ምን ነበሩ? አንደኛው colonist nation drain wealth from the African colonies። አብዛኛው የአውሮፓ ሀገራት በጣም ከፍተኛውን ሀብት ከአፍሪካ ዘርፎ ነበሩ። አንደኛውና ትልቁ ኪሳራ እነዚህ በቀኝ የገዙ ሀገራት ያ ማለት የአውሮፓ ሀገራት ማለት ነው ከአፍሪካ በጣም ከፍተኛ የሆነ ሀብት ዘርፎ ነበር። አንደኛው ውጤት ነው። ሌላኛው ዲስካሬጂንግ ኮሎኒያል ማኑፋክቸሪንግ። እንግዲህ እነዛ አውሮፓውያን አፍሪካ ውስጥ ምንም ፋብሪካ ምንም አይነት ምርት ምንም አይነት ስልጣኔ እንዳይገባ ከፍተኛ የሆነ ተጽዕኖ አድርጎ ነበር። ሌላኛው exploited native workers by requiring long hours for little pays። በጣም ዝቅተኛ የሆነ ክፍያ እየከፈሉ የአፍሪካውያንን ጉልበት ሲበዘብዙ ነበር ያኔ ማለት ነው። and displayed an attitude of racial and cultural superiority። አውሮፓውያን አፍሪካውያንን ምን ያደርጉ ነበር? እነሱ የሰለጠኑ እነሱ የበላይ የተሻሉ አርጎ ይስሉ ነበር። እስከዛ ድረስም እንግዲህ ምናልባት ኢትዮጵያውያን ያውቁታል በርግጥ ነፃነት ስላላቸው ሌሎች የአፍሪካ ሀገራት ነጮች ሲመጡ በጣም በከፍተኛ መጠን ሲሸማቀቁ ነው የምናየው። ኢትዮጵያ ውስጥ ግን እንደዛ አይነት ነገር አናየው። ራይት በአፍሪካ ሀገራት ላይ እነዚህ ነጮች የበላይ ሆኖ ነበረ ሲያስተዳድሩ የነበሩት ሌሎችን የበታች አድርጎ ማለት ነው። and አምስተኛው እና የመጨረሻው discriminated against the colonial peoples and degraded their native culture። እንግዲህ ይሄ በኮሎኒያሊዝም ወቅት ላይ አብዛኞቹ የአፍሪካ ባህል፣ ቋንቋ፣ ታሪክ ሙሉ በሙሉ ጠፍቷል ማለት ይቻላል። የራሳቸውን ታሪክ የራሳቸውን ቋንቋ እንግዲህ በአፍሪካ ላይ በብዛት ከሚናገሩ ቋንቋዎች አንደኛው የፈረንሳይ ቋንቋ ነው። ሌላኛው የእንግሊዝኛ ቋንቋ ነው። ይሄ የሚያሳየው ምንድነው? የራሳቸውን ቋንቋ የራሳቸውን ባህል አፍሪካ ላይ ጭኖ ነበር የሄዱት። ይሄ እንግዲህ በኮሎኒያሊዝም ዘመን ላይ የነበሩ ተጽዕኖች ተብለው ይወሰዳል ማለት ነው። የመጨረሻው ዛሬ ከምናነሳቸው ፖይንቶች አፍሪካን ኢንዲፔንደንስ ኤርሊ ሬዚስታንስ ቱ ኮሎኒያል ሩል ኢን አፍሪካ ፍሮም 1900 to 1939። ይሄ እንግዲህ እዚህ ጋር የምናየው የአፍሪካ ነፃነት ወይንም ለነፃነት ያደረጉት ተጋድሎ ከ1900 እስከ 1939። ይሄ ማለት የመጀመሪያዎቹ በዚህ ዘመን በእርግጥ አፍሪካውያን ከቀኝ ግዛት አልተላቀቁም። አፍሪካውያን ከቀኝ ግዛት የተላቀቁት ምናልባትም በ1960ዎቹ 1967 68 በነዛ ጊዜያት ላይ ነው። ኮሎኒያሊዝም አፍሪካ ላይ ለመቶ እና ከዛ በላይ ለሆኑ ዓመታት ከፍተኛውን ጫና አሳድረው ነበር። ተጽዕኖቹ ወይንም ትግል ሲያደርጉ የነበሩት በብዙ መንገድ ነው። አንደኛው በሃይማኖት መንገድ ለምሳሌ the religious forms such forms include Kimbagunism in Belgian Congo። ይሄ ማለት ኮንጎ ውስጥ የነበረ የሃይማኖት ንቅናቄ ነበር። ኪምባጉይዝም የሚባል የሃይማኖት ንቅናቄ ነበር። በ1921 አካባቢ ላይ የጀመረ ነው። ቤልጂየሞችን ወይንም የቤልጂየም መንግስትን በመቃወም እዛ ኮንጎ አካባቢ ላይ የተጀመረ እንቅስቃሴ ነው። ምናልባት ሌላ ጊዜ እድል ካገኛችሁ አንብቡ ውስጥ ስለ ቤልጂየም እና ስለ ኮንጎ ያለውን ሪሌሽንሺፕ። ዓለም ላይ እንግዲህ ልክ እንደ ኮንጎ
ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ዓለም ላይ በማዕድን በጣም የበለጸጉ አካባቢዎች ናቸው። የተለያዩ አይነት ዓለም ላይ ያሉ የዩራኒየም የተለያዩ አይነት ማዕድናት በስፋት ያለበት ነው። ይህንን በመቃወም የሀገሩ ህዝቦች የተለያዩ አይነት እንቅስቃሴ ያድርጉ ነበረ። በተለይም በሃይማኖት ምክንያት ማለት ነው። የራሳቸው ሃይማኖት እንዳይጠፋ ሌሎችን ሃይማኖት ላለመቀበል የተለያዩ አይነት እንቅስቃሴዎችን ያድርጉ ነበር። ሌላኛው ኢትዮጵያኒዝም ሙቭመንት የሚባለው ይሄ እንግዲህ በዓለም ላይ በጣም በከፍተኛ መጠን የሚታወቅ ነው። እንግዲህ ኢትዮጵያኒዝም የሚባለው ምንድነው? በ1936 ላይ ኢትዮጵያ ጣሊያንን በጣም በከፍተኛ መጠን ካሸነፈች በኋላ ያ የማሸነፍ ሂደቱ ለአፍሪካውያን እንደ ምሳሌ ይወሰድ ነበር። ኢትዮጵያኒዝም የሚባለው እሱ ጣሊያንን ካሸነፉ በኋላ ኢትዮጵያውያን ልክ ሌሎችም እኛም እንደዛው ማሸነፍ እንችላለን የምን ራይት ያንን ስነ ልቦና በመላበስ አውሮፓውያንን ይጋፈጡ ነበር። እንግዲህ የተለያዩ አይነት ማህበራትን በመጠቀም ያን እንቅስቃሴ ያድርጉ ነበር ማለት ነው። ተቃውሞቹ የተለያዩ አይነት ገጽታዎች ነበሩ። በጣም በቀጥታ ጦርና ጋሻ በመያዝ በተለያዩ አይነት መንገዶች ስራን በማቆም ሰዎችን በመግደል ጭምር የተለያዩ አይነት የፍሬንች፣ የብሪቲሽ፣ የፖርቹጊዝ ኮሎኒዎች ላይ ከፍተኛ የሆነ እንቅስቃሴዎች ነበሩ። ይሄ በጅምር አካባቢ ላይ የነበሩ ቫዮለንት ናን ቫዮለንት እንቅስቃሴዎች ናቸው። በተለይ ከአንደኛው ዓለም ጦርነት ማብቂያ በኋላ ከፍተኛ የሆነ ጫናዎች ነበሩ፣ በተለይ አውሮፓውያን ላይ። እንግዲህ እዚህ ላይ እንደምትመለከቱት አፍሪካውያን ከአውሮፓ ቅኝ ግዛት ለመላቀቅ የተለያዩ አይነት መንገዶች ተጠቅመዋል። አንደኛው ዓለም ላይ የተነሱ ጦርነቶች፣ ለምሳሌ በአንደኛ የዓለም ጦርነት ጊዜ አውሮፓውያን እርስ በርስ ተከፋፍሎ ነበር። ጀርመን፣ ጣሊያን፣ ኦስትሪያ፣ እነዚህ ሀገራት በአንድ ጎራ ሆኑ። ለምሳሌ ፈረንሳይ፣ እንግሊዝ፣ ራሻ፣ አሜሪካ በአንድ ወገን ሆኖ ጦርነት ያደርጉ ነበር። እነዚህ ጦርነቶች አፍሪካውያን ወደ ራሳቸው እንዲመለከቱ፣ አውሮፓውያንም የራሳቸው የቤት ስራ እንዲሰሩ አስገድዶ ነበር። ከዚህ በመነሳት የአፍሪካውያን ከቀኝ ግዛት እንዲላቀቁ እንደ ምክንያት ይወሰዳል። ቅድም ለማንሳት እንደሞከር ነው አፍሪካ ከቀኝ ግዛት ለመላቀቅ ካደረጉት ምክንያቶች አንደኛው የአንደኛና የሁለተኛ ዓለም ጦርነቶች ትልቅ አሻራ አሏቸው ማለት ነው። ይህን ለማድረግ ካደረጉት ነገሮች አንደኛው ይሄ ነው። በመጨረሻም አፍሪካውያን ከቀኝ ግዛት ከተላቀቁ በኋላ የራሳቸውን ተቋማት መመስረት ጀምሮ ነበር። ለምሳሌ በ1963 ኦኤዩ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ የሚባል ተቋም መስርቶ ነበር። የዚህ ተቋም ዋናው ዓላማ ምንድን ነው? አፍሪካ አንድነትን የአፍሪካ እርስ በርስ የመተጋገዝ ባህልን እንዲያሳድጉ የሚያደርግ ነበር። አይ ቲንክ አዲስ አበባ ላይ ያለውን ተቋም ታውቁታላችሁ። ኤዩ የሚባል ተቋም ማለት ነው። ኤዩ የሚባል በ2002 ላይ የተመሰረተውን ተቋም ታውቁታላችሁ። ሳሪስ አካባቢ ላይ ያለውን ይህንን ኤዩ ተቋም ታውቁታላችሁ። ይሄ ስሙ ከመቃየሩ በፊት በ1963 ላይ ኦኤዩ ነው የሚባለው፣ ኦርጋናይዜሽን ኦፍ አፍሪካ ዩኒቲ። ምን ማለት ነው? ይሄ ከቀኝ ግዛት የተላቀቁ ሀገራት የመሰረቱት ተቋም ማለት ነው። ዋና ተዋናይ ማን ነበረ? ኢትዮጵያ፣ ጋና፣ እነዚህ ሀገራት ዋና ይህንን ተቋም የመሰረቱ ሀገራት ናቸው። የኦኤዩ ዋናው ዓላማ ምን ነበር? አንደኛው አፍሪካን ከቀኝ ግዛት ማላቀቅ ነበር። አንደኛውና ዋነኛው አፍሪካን ከአውሮፓውያን እጅ ማላቀቅ። ለምሳሌ ደቡብ አፍሪካ፣ ኬንያ፣ ግብፅ፣ ሱዳን፣ ናይጄሪያ ዌሬቨር በአፍሪካ ውስጥ በየትኛውም ሀገር ላይ አውሮፓውያን ነበሩ በጣም በከፍተኛ መጠን የሚጮቁኑ። ለምሳሌ እንደነ ታንዛኒያ፣ ሞዛምቢክ አካባቢ ላይ ከፍተኛ የሆነ ጫና ነበር።
አፍሪካን ከነዛ ከአውሮፓውያን ቀንበር ማላቀቅ ነው አንደኛው ዓላማ የኦኤዩ ራይት። ሌላኛው ፕሮሞቲንግ ኢንተርናሽናል ኮኦፕሬሽን የስ እንደውም ከዚህ ሀሳብ ጋር የሚገናኝ ብዙ ጊዜ አፍሪካ ኢትዮጵያ ከጣሊያን ጋር ተዋግታ አሸነፈች ነው የሚባለው። ለምሳሌ እንግሊዞች ጣሊያን እንድትሸነፍ ከፍተኛ አስተዋጽኦ አድርገው ነበር። ምናልባት ታሪክ ለወደፊት ስታነቡ ትደርሱበታላችሁ። ልክ ጣሊያን ኢትዮጵያ ከገባ በኋላ ኃይለሥላሴ ቀጥታ እንግሊዝ ሄዶ ነበር። እንግሊዝ ላይ 5 ዓመት ቆይተው እንግሊዞችን ለምነው የስ ከጣሊያን እጅ እገዛ እንዲያደርጉ ይዟቸው ነበር የመጡት። ይህ የሚያሳየው ምንድነው? ዓለም አቀፍ ትብብር አውሮፓውያን ከአፍሪካ እንዲወጡ ዓለም አቀፍ ትብብሮች እንዲኖሩ አድርጎ ነበር። በእርግጥ ለዛ የራሱ ሆነ ምክንያት አለው፣ የራሱ ምክንያት ነበር። ነገር ግን የዓለም አቀፍ ትብብሮች እንዲበራከቱ ወይንም እንዲጠናከሩ የሚያደርግ ነበረው የኦኤዩ ሌላኛው ኦብጀክቲቭ። እንግዲህ በመጨረሻም ኦኤዩ በ2002 ላይ ወደ ኤዩ ወይንም አፍሪካ ዩኒቲ የሚባል ተቋም እንዲመሰረት አድርጓል። የነዚህ የሁለቱ ተቋማት ልዩነት ምንድን ነው? ኤዩ እና ኦኤዩ ይሰማችኋል አይደል? አዎ ይሰማል። የመጨረሻ ፓርት ነው ይሄኛው። እንግዲህ በ1963 ላይ የተመሰረተው ኦኤዩ ኦርጋናይዜሽን ኦፍ አፍሪካ ዩኒቲ የሚባል እና በ2002 ላይ በ1963 ላይ የተመሰረተው አፍሪካን ከቀኝ ግዛት ለማላቀቅ አፍሪካ ከአውሮፓውያን እጅ ለማውጣት የተቋቋመ አንዱ ተቋም ነው ኤዩ የሚባለው። ሌላኛው በ2002 ላይ የተመሰረተው ኤዩ የሚባል አፍሪካ ዩኒቲ የሚባል ተቋም አለ። ዛሬ ድረስም እዚህ ኢትዮጵያ ውስጥ ያለው ማለት ነው፣ አዲስ አበባ ያለው። የሁለቱ ልዩነት ምንድን ነው? ይሄ የኦኤዩ ዋናው ዓላማ ምንድን ነው? አፍሪካን ከቀኝ ግዛት ማላቀቅ ነበር አንደኛው ዓላማ። ከዛ በኋላ አፍሪካ ራሷን የቻለች አህጉር ሆና የበለጸገች ቴክኖሎጂ ያላት እንድትሆን ማድረግ ነበር አንዱ ዓላማ። የኤዩ ዋናው ዓላማ ምንድን ነው? የኤዩ የተለያዩ አይነት ትብብሮችን ማጠናከር ነው። አፍሪካ እርስ በርስ እንዲገናኝ አፍሪካን በዓለም አቀፍ ደረጃ ላይ በኢኮኖሚ ራሱን የቻለ አህጉር ለማድረግ የሚሞክር ተቋም ነው ኤዩ የሚባለው ራይት። እነዚህ ነገሮች ናቸው እንግዲህ በአጠቃላይ በአፍሪካ ላይ የነበረው በዋናነትም የኤዩ እና የኦኤዩ አስተዋጽኦ ምናልባትም በጣም በቀላል የሚታይ አይደለም። በታሪክ እንግዲህ ኃይለሥላሴን አብዛኞቻችሁ ታውቁ ትችላላችሁ። ኦኤዩ እንዲመሰረት ከፍተኛ አስተዋጽኦ ካደረጉ መንግስታት ኃይለሥላሴ ግንባር ቀደም ናቸው ማለት ነው። ይህንን ይመስላል እንግዲህ የዛሬ ዲስከሽን። በመጨረሻም አፍሪካ ሙቭ ቱዋርድስ ኢኮኖሚክ ኤንድ ፖለቲካል ኢንቴግሬሽን። በእርግጥ ሀሳቡ በጣም ቻሌንጂንግ ነው። አፍሪካ በኢኮኖሚና በፖለቲካ የተሳሰረች እንድትሆን ለማድረግ የአፍሪካ መንግስታት ዛሬ ጥረት እያደረጉ ነው። ለምሳሌ ከግብፅ አንስቶ እስከ ደቡብ አፍሪካ ድረስ የባቡር መንገድ ለመዘርጋት፣ ከሞምባሳ እስከ ናይጄሪያ ድረስ የተለያዩ አይነት የመንገድ መሰረተ ልማቶች ለማሰራት የተለያዩ እንቅስቃሴዎች እየተደረጉ ነው ያሉት። ያ ማለት አፍሪካ በኢኮኖሚ በፖለቲካ እየተገናኘ እንዲሆን ሰዎች ያለ ቪዛ ያለ ፓስፖርት በመታወቂያቸው ብቻ ከአንዱ ሀገር ወደ ሌላኛው ፍሪሊ እንዲንቀሳቀሱ ለማድረግ መንግስታት አጀንዳ 2063 የሚባለውን ዲዛይን አድርጎ እየተንቀሳቀሱ ነው። እኛ ጋም ምናልባት ኢትዮጵያ ውስጥ ያለውን እንቅስቃሴ ልትከታተሉ ትችላላችሁ። የዛ አካል የሆኑ መንገዶች ለምሳሌ ከአዲስ አበባ እስከ ሞምባሳ እስከ ኬንያ ናይሮቢ ድረስ የተሰሩ መንገዶች አሉ። ምናልባት እግረ መንገድ ልታውቁ ትችላላችሁ። ለምሳሌ ከአዲስ አበባ እስከ ሞያሌ እስከ ናይሮቢ ድረስ በባስ ትራንስፖርቶች አሉ ዛሬ። በእርግጥ
አንዴ ይሰራል፣ ሌላ ጊዜ ይቆማል። የራሱ የሆነ ምክንያቶች አሉ። ልክ እንደዛ ነገሮች ልክ ከደቡብ አፍሪካ፣ ሞዛምቢክ፣ ታንዛኒያ፣ ማላዊ ሰዎች ያለ ክልከላ ያለ ቪዛ እንዲንቀሳቀሱ ለማድረግ ሂደቶች አሉ። ይሄ ምናልባትም በአጭር ጊዜ ላይሆን ይችላል። በእርግጥ በቀጣይ ጊዜያቶች ላይ የሚደረጉ ናቸው። ሶ አፍሪካ ሙቭ ቱዋርድስ ኢኮኖሚክ እና ፖለቲካል አንዱ ዓላማ ምንድነው? አፍሪካ እንድታድግ አንዱ ምክንያት ይሄ ነው ተብሎ ይወሰዳል። ሶ የዛሬ ዲስከሽን ይህን ይመስላል። ዛሬ አፍሪካ ከ1500 ምናልባት በጣም በአጭሩ በሶስት ሀሳቦች ላይ የነበረው ዲስከሽን ይህንን ይመስላል። በባሪያ ንግድና በባርነትና በባሪያ ንግድ ላይ ኮሎኒያሊዝም እና ኢንዲፔንደንት አፍሪካ በሚሉ ሀሳቦች ላይ የነበረው ዲስከሽን ይህንን ይመስላል። የሚታነሱት ሀሳብ ካለ ትንሽ ደቂቃ